go. Yo, I'm like an addict, do I gotta have it. I ain't even playing, got a really bad habit. If it moves, gotta grab it, fuse like a magnet. Lose, won't have it till I'm doomed in a casket. I ain't playing, got a weird mind. If you work 8 hours, I'ma work 9. If the shit tastes sour, you should taste mine. I'ma stay in power for a long time. Get up, nah, I ain't a quitter. Toss me the ball, I'm a really big hitter. Big picture, I'm a straight killer. Rising the song to the highest bidder. Got juice, got gas, I'ma move fast. New shoes, new tracks, like who's that? I'm new, come back, better than last. Yeah, it's a new me, never gonna look back. I'm never gonna look back. Cause damn, I was built to last. You move slow and I move fast, and that's facts. Only I can make a change. Slowly take a step today. I will never be the same. Cause that's what it takes. ምን ተገኘ እኔ ጣፋጭ ይሄንማ በደረቁ አለግም አደን እሱ ሆነ ማን ይተችልኝ እኔና ያጂስት አያት ጁዳ ምን እንደምታረግ አንተ ደግሞ ሁሌ ነው እንዴ ያ ገራጅ ጆሮን አደንቁሮ ታሰማ ማለት ይኸውልህ ይቺ የተረገመች ነኝ ሲጀመር እኔ በፊትም ነግሬ ነበር አንተ ነህ ሲጀመር ፈጣሪ ለምክንያት እኮ ነው ይዛ ቀን ያገናኛል አየች አዘዝ ጃምቦ ትላለህ እንዴ በዚህ ሰዓት እና ለዚህ ነው ሲያስጠላ እንትን ቢራ አለ አዎ ሁለት ቢራ እንጭ ቢራ ስንት ነው ግን ብሩ ብር ግን ይዛ ባካ ያሳስብ ይኸውልህ ኩርንችት ሩጥ እንዳትለኝሽ ይሄ እርጥብ ቤት አይደለም መጠጥ ቤት ነው እኔ ሲጀመር ካንተ ጋር ከተዋወኩ ጀምሮ አንድ በቃ ልብ ይረፍት የሚባል ነገር ሰምቶት አያውቅም አንተ ራሱ በአንድ ሴት መች ረክተህ ታውቅና በአንድ ሴት መርጋት ማለትማ ይኸውልህ እዛ ጋር አትሄድ ምን እንደሚደረግ እሱስ ልክ ነው በቃ አሁን ለአቤል እንደውልለትና መጥቶ ጉዱን ማየት አለበት አንተ ደግሞ ተረጋጋ ሁሌ እንደቸኮልክ ምን ነው አንተ ምን እስከዛ አንዱ ለመረጃ ያዝን እንጠብቀው እኔና በጥርሳችን ልንከፍተው መረጃው ተከባት ሆኖ ዛሬ ማታ አጸዳም ቸከሷ ግን አንተ ደግሞ ሁሌ ሴት ላይ ምንድነው እና ታዲያ እሱ ብቻ እንዴ እሱ ማቶኛ ማተን በቃ በጥርሳችን ከፍተን እንጠጣ አረ እኔ ጠብቃታለሁ እስከታመጣ የኔ ፍቅር የነንማ ተቀምጠሽ ነው የምንነግሪኝ ስማኝ ይኸውልህ ብሩን ሳናገኘው አንቀርም አትቀልጂኝ የኔ ፍቅር የምርሽን ነው የምሬን ነው ሲጀመር አንቺ እኮ ትሻለሽ ብራቮ የኔ ጣፋጭ ታዲያ ይሄን ሁሉ ብር ልሰጠው ነው አትይኝም መቼስ አዎ ልሰጠው ነው ጓደኛዬ አንቺ ልጅ ቆይ አብደሻል እንዴ ምን ማለት ነው ቆይ አይልሽ ቃልዬ ትንሽ ረጋ ብለሽ ለማሰብ ሞክሪ በቃ ልጅቷ እያጭበረበረችው ነው ውሸቷን ነው ያንን በምን አወቅሽ አንቺ ስለሷ ቅዱስ በደንብ ነግሮኛል ቅዱስ እንደዛ ያረጋሽ መሆኑን እያወቀ እንዴት ዝም ይላል ያው በርግጥ እሱን ግምቱን ነገረኝ ግን በቃ ልጅቷ ብር ስትፈልግ ብቻ ነው የምትመጣው ሁሌ ደውላለት ብር ለመውሰድ ብቻ ነው የምትመጣው ካለዛ ትደውልለትም አታገኘው ያልተረጋገጠ ነገር አታውሪ እባክሽ ምናልባት እንዳለችው እናቷ ታማባት ሊሆን ይችላል እሺ አንቺስ እሱን በምን እርግጠኛ ሆንሽ እናቷ ማባይ ታማምባት ኩላሊቷን ለመሸጣት ሞክረም ነበር ኩላሊቷን የሚገርመው ደግሞ እሱን ላለማስጨነቅ ሳትነግረው ነበር ልታረገው የነበረው ያ ማለት ደግሞ ተፈቅሯለች እሺ እውነት ነው ይባል ቆይ እና አንቺ ምን ቤት ነሽ ቆይ ሲቀጥል ደግሞ ያፈቀርሽው መስጠትሽ ሳያዝ ሳሪ አንቺ ያልተረዳሽው ነገር አለ መጀመሪያ ምን ያሳልፈ አልሰጧትም በዛ ላይ ደግሞ የኔ እንዲሆን አይደለም ያፈቀርኩት ልጁ የሚፈቀርልሽ ስለሆነ ነው ስለዚህ ዳደመላ ወይ የኔ ተናፋቂ አባት
ይኸውልህ ይሄ የመጨረሻ የቃል ማስጠንቀቂያ ነው። እሺ የመጀመሪያ ሳይኖር ነው የመጨረሻ የሚሆነው? እሱ እንደነገሩ ቀለትና ክብደት ይወሰናል። የመጀመሪያ ወይ የመጨረሻ ሊኖር የሚችለው እና እኔ ደረሰብኝ ትንሽ የሚባል ነው? ስንት ነው? በየትኛው ሚዛን ተደብድቤ እሱም ሲያንሰኝ ታስሬ? ቆይ እንዴት ነው የመዘንሽው? በል አትጩህ። ና እንደው ፈረም በጣም ነው ያበዛው። ተዛለቅናታ ናታረ እስቲ በእናትህ ሞክርልኝ ግሩ። እንደዚህ አይነት ስራ አትስጡኝ። ሰለቸኝ እውነት። ወይ ወርውረው እዛ ምን እያደረጋችሁ ና ቤዳዬ እዚህ ትንሽ አታግቡ። ምንድነው እስኪ እኔ ምን አቤላ እንዴት ግን ለቀቁ? መቼስ እነዛ ሁለት ጥብቆች በቅጡ እንኳን መታወቂያ የላቸው። እንኳን ለዋስ እስረኛ ለመጠየቅ እንኳን አይሆን። ለቃል ኪዳን ደውሎላት እሷ ናት ለዋስ 10,000 ብር ከፍላ ያስፈታሽ። 10,000 ብር ምን ያስገርማል? 10,000 ብር ከሰው ልጅ ይበልጣል። ባይሆን እሷ ሰው መሆኗን ብቻ ሳይሆን ሰውነቷንም ጭምር ነው ያሳየች። በል እዛው ራስህን ቻል። ሰውነቷ ምናምን አሳየች ይላል እንዴ? አቤላ ሙት እኔ ምንም ያየሁት ነገር የለም። ቅባቱ ግን ቆይ ትልቅ ሰው አይደል እንዴ? ለምን እንደ ልጅ ያደርጋል? ምንድነው ህፃን የምትለው? ወይ እሱ ካየ እሱን ጠይቀው በደንብ እንዴ። አንተ አላየህም? በሉ እኔ እስራኤል ልስራ እንዴ። ቀላል ሰው እንዳይመስልህ እያለ እኮ ነው እንዴ። አንተ አልገባህም። አስር ሺህ ብር ጀማው ይላል የሥራ ሰው መካሻ ኢን ዘ ሃውስ ይላል። ሰላም ይመጣ ደግሞ አጅሬው ምን እሺ ትላለህ እንዴ? ልጁን ጦሱ እስከተው የምን ጦስ ባላወቀ አይመጡም አለ ቅዱሴ። እውነቱን ነው። አቦ በእናትህ አንተ ደግሞ አትናገርም እንዴ? እኮ ራሱን ጠይቋ። ነፍሴን አታስጨንቃት። እሱን ታዩና ጸዴ ጀዋል አለ ትገዣለሽ። ሲፈጥረኝ እኔ ስልክ የሚባል አልወድም። ይሄ ቴክኖሎጂ ምናምን አይመቸኝም እኮ። ደግሞ ታውቃለህ ማንም የሚደውልልኝ የለም። አንቺ ብቻ ግዢኝ እንጂ እኔ ቀን በቀን እየደወልኩ እጠይቃለሁ። በመርማሪው ስልክ ደውለህ ነው የምትጠይቀኝ? ማለት ምን ማለት ፈልገህ ነው? ሰርቀ ነው ምናምን እያልከኝ ነው? እንዴት ብዳፈር ነው መካሻዬ? እኔ አንተ ዳራ ተው እንጂ ተው። ማን ነው? ደንበኛ ነው? ደንበኛ ሌባ? አልገባኝም። ባይገባሽ ባታቂ ይሻላል። እኔማ ቃለ ማውቄን ነው ይላል ሶቅራጥስ። ይቅርታ ምን ነበር? እኔ ነው? ምን እንርዳ? ይህንን ውበት ጋራጅ ውስጥ እኔ አላምንም። የኔ ቆንጆ ማልበል ከየትኛው ሀብታም ሰፈር ነሽ? በእናትሽ ጋራጁን ልገዛው ነው። ትነመ እባላለሁ። የዚህ ጋራጅ ሂሳብ ክፍል ነኝ። ሂሳብ ይልልሽ። ደህና ነኝ፣ ምንም አልልም። እንደዛ ከሆነ ማለት ነው ይሄ ስልክ ስንት ያወጣል? ምናልባት 1000፣ በዛ ከተባለ ደግሞ 2000። አፌ ቁርጥ ይበልሽ የኔ ሂሳብ ክፍል፣ የኔ ምሁር። በቃ ላንቺ ዝም በይ ማለት ነው 1000 ብር። አልፈልግም። ይሄ ጋራጅ ቤት ነው እንጂ ስልክ ቤት አይደለም። ትክክል። ቆይ አቤላ ግን ምን እሺ ነው? ትናንት ደህና አልነበርሽ እንዴ? ዛሬ ምን ሆነ ነው? ምንም አልኩም። በቃ መካሻ ተፋታይ በልደታ። አሬ ይላለው በልደታማ ምናምን አትበለኝ። እና ጀማው የሚገዛ የለም የለም በሉኛ። እናንተ በቃ ስራ የምታቆሙበት ምክንያት ነው አይደል? የምትፈልጉት? በሉ ወደ ስራው። ወይ ደግሞ ዘይጨመር ምን አይነት ብልሽ እንደው በዓል እየደረሰ ነው ታውቃለህ አይደል? ኧረ አባዬ በደንብ አውቃለሁ። ምን ታውቃለህ? ብታውቅማ እንደዚህ እንስላለ ትሆን ነበረ። ይኸውልህ መካሻ ስራን ትሰራ እንደው በአግባቡ በስነ ስርዓት ስራ። እምቢ ካልክ ስንት ለፍቶ አዳሪ ስራ ፈላጊ ሞልቷል። እነሱን ማስተማር እችላለሁ። ኧረ እንደዛማ በጭራሽ አይሆንም። ለምን አይሆንም? ይሆናል እንጂ እቃዎቹ እንኳን እንዳለ የዘጠናዎቹ ናቸው። ከቲቪ አቅም እንኳን ያንተን የፊት ቅርጽ ነው ይመስለው። ቀይረው። ኧረ አባዬ ምንም አታስብ። አንተ ብቻ ላላበለ። ምን ላላበል ትለኛለህ? በግ ወይ ዶሮ አርደህ ታበላኝ እንደው እስካለ በግ ነው ማበላ እንዳታስብ። አትቀልድ እባክህ።
ወደ ስራ እስታይል አባዬ። አንቺ ግን ጉደኛ ነሽ። ይሄን ሁሉ ብር እንዲሰጥሽ ግን እንዴት አሳመንሽው? እንዴት ደስ እንዳለኝ ብታይ። ደግሞ እሱ መምጫው ቀን መድረሱን ነገረኝ እና ከዚህ ብቸኝነት ልገላገል ነው እያልሽ ነው? ብቻ ደግሞ እንዴት እንደናፈቀኝ እና እቺን ደስታችንን ወተን ጥፍ ድርብ እናርጋታ። ወተን ፈታን በል። ተይ እኔ መቼም ወጥቼ ካንቺ ጋር አልጠጣም። ባይሆን እዚህ እንጠጣ ከፈለግሽ። ጓደኛዬ ግን ቆይ እስካሁን ቂም ይዘሽብኛል እንዴ? አልወጣኝም። ውቢቴ እንዴት ነሽ? ምን ነው እመጣለሁ ብለሽ ቀረሽ? ምን ነው ችግር አለ እንዴ? እማዬን እኮ ትንሽ አሞት ለዛ ነው የመጣሁት። እሺ ውዴ፣ በጣም አመማችሁ እንዴ? ደህና ናት። በቃ አሁን ለጊዜ ተኛና ነገ እንደዋወላለን። እሺ እኔ ፊት በቃ ራስሽን አታስጨንቂ። አፈቅርሻለሁ በጣም። እንዴ ይሄን ፎቶ ተመልከቱት እስኪ ተመልከቱት። ይኸውት እስኪ እባክህ ዝም ብለህ ፎቶ ነው እንዴ? ይኸው አሳልፈው መድኃኒዓለምን እናንተ ግን ቆሮባችሁ። ለዚህ ነው ረፍት የወሰዳችሁት? ጅል ከዚህ በላይ ምን ትልቅ ነገር አለና? አሁን ስሙ ገንዘብ እንዳይሰጣት ነው ማድረግ ያለብን። ይቺ በእርግጥ ሰውን ያለ ፍቃዱ ፎቶ ማንሳት ወንጀል መሆኑን ብናቅም ግን ደግሞ ላደረጋችሁት ትልቅ ተጋድሎ ላቅ ያለ ደስታ ይሰማናል። ዋይ እንደው ምድር አጨብጫቢ እንዴ! ቤቴን እኮ መሸታ ቤት አደረጉት። ተሰብስቦ ያጨበጭብልኛል። ወዴት አባታችሁ ግን ወዴት? አረጋሽ እንደሱ አይደለም። ዝም በል አረጋሽ እንደው መዳላለ ዝም በል ምድር አጨብጫቢ። ቆይ አንገብጋቢ ጉዳይ ነው የገጠመን ብላችኋል እንዴ እረፍት የወሰዳችሁት? አዎ ጋሼ፣ ምን ይሄ አንገብጋቢ ጉዳይ ነው? እኔም በነፃነት አንገብግባችሁ ለመግደል ነው እንጂ አፈራባችሁ ላይ ወይኔ መዝገቤ ወይኔ እኔ ረሷል ጋሼ ስሞትሉ እኔ ላስረዳ። ድብን በል እሺ። ጥሩ ይኸውላችሁ የዛሬን እሰማችኋለሁ። ቀጥሉ ተራ በተራ። እሺ ጋሼ ምን ተራ ባላችሁ እሺ ጉዳይ አልቅባችሁ። እሺ ምንድን ነው? እስኪ እንደዚህ ፍልቅቅ ነው ምናምን የምታደርጉት? ኧረ ቀሚስ አሁን የቲሸርት ነው ቀሚስ ነው? ጉድ! ወይ የዘንድሮ ሴት ወይ የዚህ ዘመን ሴት። ጋሺ የእናንተ ዘመን ቺኮች እንዴት ነበሩ? የእኛ ዘመን ሴቶችማ አይ ተክሉ በ15 ሳንቲ ለስላሳ ገዝተን ጣፋጭ ዳቦ የጋበዝን ቀንማ ዳቦ እስኪ ዝም በል በእናትህ ያወራበት ጋሼ። አይ ቅዱስ እንደው ግርም እኮ ነው የምትለኝ። በቃ አንተ እዚህ ዳቦ ውስጥ ነው አይደል ካተቀበርኩ የምትለው? አንተ ቅባቱ አሁንማ ከቅዱስም እየባስክ እኮ ነው እንዴ። ምን ነው ምን ሆነሃል? ያው አቤል መጣ። እንደው አቤት እንደው ሩጫ አሸንፎ ሜዳሊያ ተሸልሞ የመጣ ይመስላል ለሴት። ይቅርታ ጋሺ አረፈርኩ አይደል? እንቅልፍ ቁጥሩ ወይ አቤልዬ እኔ ልጅ እንኳን ደህና መጣ፣ እንኳን በሰላም መጣ። እኔማ እኮ ባዶ ቤት ውስጥ ታንቀሞታል ብዬ እኮ ፈራው። አረ ጠላቴ። አሜን። ጠላት እባክህ ውቢት ናት። አንተ ስነ ስርዓት ይኖርሽ ጋሺ። አንድ ብሉት
አቤል ግን ውቢት እየዋሸች እንዳልሆነ በምን እርግጠኛ ሆንክ? ዛሬ ግን በጤናችሁ ነው? እባክህ የተጠየቀውን ብቻ መልስ። ራሴን ከማምነው በላይ አምናታለሁ። እሱ እኮ ነው ስህተት። በቃ ቅዱሴ እናሳየው። ምንድን ነው የምታሳዩ? አቤልዬ አቸኩል አቸኩል። የጅብ ችኩል ቀንድ ይነክሳል አይደል የሚባለው? እስኪ አቸኩል፣ እስኪ አቸኩል። አቤል አሳየው፣ ስጠው። ምንድን ነው የምታሳየው ብሏል።